እናንተ እንደዚህ እምቡር እያላችሁ እንደዚህ ሆት ሆናችሁ አብርሃምን ማግኘትም ሆነ ከነ ራሱ ማየት አትችሉም። ቅድሚያ ከኔ ጋር ልንግባባና ልንስማማ ይገባል። አብርሃም አሁን ላይ በጣም በጤናና በቆንጆ ሁኔታ ላይ ነው ያለው። ግን ደግሞ እናንተ በጣም እንደዚህ ሆት ሆናችሁ አብርሃም ድጋሜ ስትረስ ውስጥ እንዲገባ አልፈልግም እያለች ነው ወይዘሪት ሄርሜላ። እንዲሁም በትናንትና ቪዲዮቸው ላይ ዳዊትና ቡዜ ሩቲን አግኝተዋት ነበርና ይህንኑ ነበረ ሀሳብ ሲናገሩ የነበረው። ምንድን ነው ለማስታወስ ያህል አብርሃም ከአንቺ ጋር እንዲሆን የምትፈልጊና የእውነት የምትወጁ የምታፈቅሪ ከሆነ ከኛ ጋር መግባባትና መስማማት ይኖርብሻል የሚል ነበር ሀሳባቸው። ሰላም ተወዳጆች፣ እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርን አብዝቼ የመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳባችሁን አስቀምጡልኝ። እንግዲህ ዛሬ በጣም ላስጨራሽ የሆነ ትግል ነበር ሲካሄድ የነበረው። ያው አብርሃምን ቀጥሮት እንግዲህ አብርሃም ሊመጣላችሁ አልቻለም። ሄርሜላ ዳኒን ነው የመጣችሁ። ሩታ ደግሞ ዳኒን አሁን ላይ ማየትም ሆነ ከሱ ጋር ቆማ ማውራት አትፈልግም። ለምን? ዳኒ ማለት ያው እንደምታውቁት ወዳጅ መስሎ ግን ጠላት የሆነ አይነት ሰው ነው። አሁን ላይ የአብርሃም ሁኔታ ያስጨነቁ ይመስላል እንጂ ከአብርሃም ጤና ማስጨነቅ ጀርባ ሌላ እቅድ፣ ሴራ፣ ተንኮል እንዳለ ግልጽ ነው። ግን ደግሞ እቺ እናት ለልጇ በጣም ብዙ ዋጋ እየከፈለች ነው። የእውነት በጣም ብዙ ስም እየተሰጣት ብዙ ነገሮች ሚዲያ ላይ እየተባልሽ በጣም ብዙ ነገሮችን እየተባልሽ እንግዲህ አለች። እስካሁን ገብቷችሁ አይደለም? አብርሃም ግን እዚህ ጋር ሁልጊዜ እንደምላችሁ ለምን ይሄ ቆራጥ ወንድ፣ ጀግና ወንድ፣ ይሄ አባት የሚባለውን ባል የሚባለውን ስም ለምን መያዝ እንዳቃተው እኔ በጣም ግራ ይገባኛል። የእውነት ነው የምላችሁ። አውቃለሁ እዚህ ጋር ስራ ነው የያዙት አይደለ? ስራም ቢሆንም ግን እዚህ ጋር ሰውን የሚያስተምር ነገር መሆን አለበት። አሁን ዛሬ ሄርሜላ ምንድነው ስትናገር የነበረው? በጣም ብዙ ኦዲየንስ እየተጨነቀ ኦዲየንስ እኮ መጨነቁን ካገናዘብሽና ካስተዋልሽ የምትሰራቸው ስራዎች አንቺ ራሱ ጥሩ እንዳልሆነ ያው በእርግጥ እዚህ ጋር ሄርሜላ የምትደግፏት ልጆች አላችሁ። ለምን ደገፋችኋት? ለምን አደነቃችኋት? አለለም። ሁላችንም ሄርሜላን የምንጠላት በስነ ምግባር ነው እንጂ በሰውነቷ በማንነቷ አይደለም። ግን በምታረጋቸው እያንዳንዶች ድርጊቶቿ አንወዳትም። ለምን? አንድ ባልዳር የሆነን ሰው ከልጁና ከሚስቱ ነጥላ ለራሷ ለማድረግ የምጥርን ሴት ማንም ሰው ሊደግፋት አይፈልግም። ለምን? እግዚአብሔር የሚወደው ነገር ነው እያደረገች ያለችው። እንዲሁም ብዙዎቻችሁ ሩታና አብርሃም እኮ ከተለያዩ በኋላ የመጣችሁ እያላችሁ ነበር። አይደለም። በነገራችን ላይ ሄርሜላ ሩቲ በዛን ሰዓት ምንም ማድረግ አትችልም። ከሄርሜላ ጋር እኮ መፋለም አትችልም። ሁለት ነፍስ የነበረች እንስት ናት። ገብቷችኋል? ግን አሁንም ዛሬ ላይ ሩታ በጣም ጠንካራና ጎበዝ ጀግና ሴት ስለሆነች ነው እንጂ እኔ ወይም እናንተ ብንሆን የእውነት ይሄ ላይፋችሁ ሪል ሆኖ ቢሆን እውነት ማለት ነው ማናችንም ከእንደዚህ አይነት ብዙ ነገሮችን ካደረገን ሰው ጋር ቆመን እንደዚህ ፊት ለፊት አናወራም። የእውነት ነው የምላችሁ። በቦታው ላይ ስንሆንና እኛ ያ ነገር ሲደርስብን ብቻ ነው የዛኛን ሰው ቁስልና ህመም ሊሰማን የሚችለው። ገብቷችኋል አይደለ? ዳዊትም ደግሞ በጣም ተወላውላለክ። እኔ ከአንቺ ጋር የሚሆን ከእሷ ጋር የሚሆን አይደለም። አሁን ላይ ችግሬ የእሱ የጤና ሁኔታ ነው የሚያግባባን። እንዲሁም ደግሞ አንቺ ሚስቱ ነሽ፣ አንቺ ጮኛዋ ነሽ። ምንድን ነው ማለት አማርኛ ከራሱ በጣም ግራ የሚገባ ነው። የሆነ ቅብጥርጥር እያልክ ነው። እሷ ሚስቱ ናት፣ እሷ ደግሞ ጮኛዋ ናት። እናንተ መግባባት አለባችሁ። ቅድሚያ የአብርሃም የጤና ጉዳይ መታወቅ ነው ያለበት። ከዛ በኋላ መሆን ያለበት ነገር ራሱ ባለቤቱ ይወስናል ምናምን ነገር። አብርሃም ሲጀመርኩ ምንም አልሆነም። ምንም የሆነው ነገር የለም። አውቆና እያስመሰለ ነው አይደለም? ይሄ ነገር ተመችቶታል፣ ይሄ ነገር ወዶታል። ስለ ነገ ስሙ ስለሚፈጠሩ ነገር እየተጨነቀ አይደለም። ነገ ላይ ልጁ አድጎ ለሚጠይቀው ጥያቄ ምናምን ነገር ምንም አሁን ላይ የሚያስጨንቀው ነገር የለም። ዛሬ ያስቀመጥከውን ነገር ነው ነገ ላይ ልታገኘው የምትችለው። የትኛውም ነገር ቢሆን ዛሬ ያስቀመጥነው ነገር ነው አይደል የምናገኘው። ስለዚህ የእውነትን ምላችሁ ሩታ በጣም ጀግናና ብርቱ ሴት ናት። ትናንትና እንደውም በጣም ቻችሁ በትናንትና በሩታ ቪዲዮ ደስታ ሰርፕራይዝ ባረጋት። እንግዲህ አብዛኞቻችሁ ለሩታ እኮ ከዚህ የበለጠ ነበረ ፕሮግራም በጣም በዲኮር ምናምን ተደርጎ ሊዘጋጅለት የሚገባው እያላችሁ ነበር። ቢሆን መልካም ነው። ግን ዋና ፖይንት ምንድነው? ሩታ በጣም ደስተኛ ነበረች። ሉላ በጣም ደስተኛ ነበረ። ሁሉም ላይ የነበረው ፈገግታ፣ ለእሷ ያላቸው አመለካከት፣ ለእሷ ያላቸው ፍቅር፣ እንዲሁም ሩታ ለኦዲየንሶቿ ያላትን ፍቅር እየገለጸች ነበረ። እንዲሁም ደግሞ በዙሪያ ባሉት በጓደኞቿ አማካኝነት ስለ ሩታ በጣም የሚነገራቸው መልካም ነገር፣ ሩታ ጀግናነት፣ ጠንካራ ከጎኗ ሆኑ፣ እንዲሁም ደግሞ እንደምንወዳት ንገሯት የሚለው ሀሳብ እንግዲህ ለእሷ አጋርተዋት እኔ በጣም የምወዳችሁ እንደውም እኔ እየጠነከርኩና እየበረታው ያለሁኝ እናንተ ከጎኔ ስላላችሁ፣ እናንተ ስለምታበረታቱኝ፣ እያንዳንዳቻችሁ የምትሰሩትን እያንዳንዱ ቪዲዮም ሆነ ስለ እኔ ብዙ ነገር
የምትናገሩ እኔ እንድጎብዝ እኔ እንድጠነክር እኔ ጀግናን እንደሆን የምታደርጉ የምታበረታቱ በጣም ብዙዎች አላችሁ። ለእናንተ እኔ ቃል የለኝ በጣም ነው የማመሰግነው እያለች ነበርና ምን ላችሁ ፈልጌ ነው ዲኮር በዲኮር ስለበዛ ወይ የሆነ በጣም የሆነ በትልቁ ፕሮግራም ስለተዘጋጀ ብቻ አይደለም ሰው ደስታ ሊፈጥራት የሚችለው። ዋናው ደስታ ምንድነው? ትንሽ ነገርም ሆኖ ለእናንተ በቃ አይደል ያ ነገር የሚያስደስታችሁ ከሆነ የፕሮግራም ማነስና መተለቁ ምንም ፋይዳ የለውም ማለት እወዳለሁ። በዚህ አጋጣሚ አሁንም እንኳን ደስ ያለሽ ማለት እወዳለሁ። እናንተም ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አብርሃምን እንግዲህ ከጥቂት ደቂቃዎች በኋላ እንጠብቀዋለን። ኦልሬዲ አሁን 8 ሰዓት ተኩል ሆኗል። እኔ ጋር ቪዲዮ ሪከርድ ሲያደርግላችሁ ምናልባት 9 ላይ ምናምን ነገር እንግዲህ አብርሃም ይከሰታል።